በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን ቤተሰብ እንግዲህ የጨረቃዎች ፋሚሊዎች እንግዲህ ጨረቃዎች እያደር ይረጋጋሉ፣ ነገሩ ይበርዳል፣ ነገሩ እንትን እያለ ይመጣል እያለ ነበረ። ሀይሚዬም በአሁኑ ሰዓት እንግዲህ ከባድ ነገሮች እየወሰነ ትገኛለች ማለት ነው። ብሩኬ እንግዲህ ያላሰበው ጣጣ ውስጥ ገብቶ የመውጫና የእንትኑ በጣም ጨንቆታል ማለት ነው። ምክንያቱም ዳኒ ህይወቴን ገብተህ ፍቅሬን ቤቴን በተንክብኝ እያለ እንግዲህ ትናንትና እያወቀሰው ይገኛል ማለት ነው። ብሩኬ ደግሞ በጣም ከምንም በላይ ቆጭቶታል ማለት ነው። ከምንም በላይ ማለት ነው። የሰው ህይወት የሰው ፍቅር እንተማት በጣም ከባድ ነው እና ያላሰበው ጣጣ ውስጥ ገብቶ እንግዲህ እንደ ትንሽ ነገር የጀመርናቸው ነገሮች እንግዲህ ታናስባቸው የሆነ ቦታ ይከቱናል ማለት ነው። እንግዲህ ብሩኬ እንግዲህ በፍራንክ የጀመራቸው ነገሮች እንግዲህ እንደዛ አድርጎ የሰው ህይወት እንትን ብሎበት በጣም ግራ የገባው ነገር ውስጥ ገብቷል ማለት ነው። በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ተረፍረፍ ይበልልኝ። በዓለም ዳርቻ የምትገኙ ውድ የሀገሬ ልጆች ሰላማችሁ ሁሉ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ በአዲስ ነገር ደግሞ ካች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ሀይባቡጅዬ ሰብስክራይብ ማድረጋችሁን አትርሱ ማለት ነው እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ካች ብዬላችኋለሁኝ። እንግዲህ ዛሬ አልበቀል ባይዋ ሀይሚዬም ጨረቃዬም እንግዲህ በኢንስታግራሟና በእንትኗ የለቀቀቻቸው ነገሮች ማለት ነው አሁን ከባድ ውሳኔ እየወሰነ ትገኛለች ማለት ነው። በጣም ከባድ ነው ማለት ነው። እንግዲህ ብሩዬ መጀመሪያ የጀመረው በፍራንክ ነበረ እሱ የጀመረው ማለት ነው። እስከ ዛሬ ኖርማል ፍራንክ እንደሚያደርጓቸው ሀይሚዬ ኖርማል ፍራንክ እንደምትደረገው ነበር መስሎት ነበረ ያደረገው። ግን ያላሰበው ነገር ግን ዲያኔ ህይወቴን በጠበቀው ፍቅሬን ቤቴን አንድ ብጥብጡን አወጣው አሁን ደስ አለው ብሎ ትናንትና እንግዲህ በጣም እንትን ብሎ ነበረ። እንግዲህ ያው ሀይሚዬንም ጠርቷን ነበረ ታስታርቅልኛለች አንዴት ሆና የሰው ፍቅር የሰው እንትን መልሳለሁኝ እያለ እየጣረ ነበረ። ግን እሱ ባላሰበው ነገር እንግዲህ ዳኒና ሀይሚዬም አሁን እንግዲህ የነሱ ፍራንክ አሁንም ሊጀመር ነው ማለት ነው። እንግዲህ ታያችኋት ትናንትና ማለት ነው ሀይሚና ዳኒ ተመካክረው አሁንም ፍራንክ ወደ እነሱ ሊገለበጡባቸው ይገኛሉ ማለት ነው። በትናንትናው ቪዲዮ እኛ ጠበቅ ነው ሌላ እነሱ ይመጡት በሌላ መንገድ ማለት ነው። እና አሁን ነገሮችም እየቀጠሉ ይገኛሉ ማለት ነው። ግን ብሩዬ ግን አያችሁ ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው ማንነት ማለት ነው። ለሴት ልጅ ማንም ትሁን ማንም ሴት ልጅ ቀና አድርጎ እንዲናገራት ቀና አድርጎ እንዲመካከርቶ እንዲናገራት አይፈልግም። ሚስት ሆነች ምን ሆነች ማለት ነው። ሚስት ስለሆነች ምንን ስለሆነች የመማታት መብት አለ ወይ? ለምንድን ነው መመታት? ስትጅህን አንሳና ወንድ ተሆንክ እያሉ እንግዲህ ትናንትና ተጣልተው ነበረ ማለት ነው። እና ከባድ ነው ማለት ነው። ከምንም በላይ ከባድ ነው። የምሬን ነው። ብሩኬ ያላሰበው ጣጣ ውስጥ ነው የገባው ማለት ነው። እንደ ቀልድ የጀመራቸው ነገሮች፣ እንደ ፍራንክ የጀመራቸው ነገሮች ያላሰቡበት ጣጣ ውስጥ በአሁኑ ሰዓት አስገብቶት ይገኛል ማለት ነው። ምክንያቱም ታውቃላችሁ እንደ ቀልድ የጀመርነው ነገር በተለይ በሰው ህይወትና በሰው ፍቅር ውስጥ መግባት በጣም ከባድ ነው ማለት ነው። ከምንም በላይ ግን ብሩኬ በአሁኑ ሰዓት እንግዲህ ያሳስበው እንደ ፍራንክ የጀመሩን ነገር ዛሬ የሰው ህይወትና የሰው በመበጥበጡ በጣም ቆጭቶታል ማለት ነው። ምክንያቱም ኧረ ከባድ ነው። ምን ብዬ ልንገራችሁ? እንግዲህ ሀይሚዬ ትናንትና አይታችኋታል። እንግዲህ ጠቀስስ አንድ አይኗ ሀይሚዬ ብሩኬ ጋ ነው፣ አንድ አይኗ ደግሞ ዳይንዬ ጋ ነው ማለት ነው። እንደዛ አድርጎ ቅፍት ያደርጋት ታውቃላችሁ። ሰው በሚወደው ሰው አይደራደርም።
ምንም ብትሆን እኮ ሀይሚዬ ብሩዬን ከብሩዬ ውጭ ወደ ውጭ ነው ያለችው። አሁን ደግሞ እነሱ ሁለታቸው ተመካክረው ደግሞ ጽንትና ብሩኬን ሊደፏቸው ነው በብራንክ ማለት ነው። ሀይሚዬም እንግዲህ ከባድ ውሳኔዎች እየወሰነቻቸው ትገኛለች ማለት ነው። ከባድ ነገሮች እንግዲህ ቦስት እያደረገ ትገኛለች ማለት ነው። እንግዲህ የሙዚቃና የእንትንም ነገር ባልኖርበትም ግን እንትንታቸው ማለት ነው በጣም ከባድ ነው ማለት ነው። እንግዲህ እስቲ ቤተሰብ እንደ ታይቅርታ በላይ ምን አለ? ይቅርታ ጠየቃል እንዴ? ታይቅርታ በላይ ምን አለ? ምንም የለም እኮ እንደ የሰው ልጅ ይቅርታ ጠየቃ አይደለ እንዴ? ይቅርትነት እኮ ትልቅ ነው አይደለም? እኛ የሰዎች ልጅ ይቅርቶ የሆነ ነገር ታንትናችን ትንወጣ እኮ ይቅርታ ለሰው ልጅ ትልቅ ነገር ነው፣ ማንነት ነው። ታይቅርታ በላይ ምንም ነገር የለም። እግሯ ላይ ተንበርክኮ ይቅርታ ጠይቃት። አሁንም ሀይሚዬ አልበግር በይ፣ ይቅርታ አልበግር በይ። ከሱ የበለጠች ደረኛ ሆነች ማለት ነው። ተነግቶ ማን ይቀራል ብላ ሀይሚዬ ይቅርታ ነው ረግጣው ይቅርታ አልቀበልም ብላ ይኸው ብሩዬን እያሰቃየች ትገኛለች ማለት ነው። የምሬ ነው ሀይሚዬ ጨረቃዋዬ፣ ተቅርታ በላይ ምንም ለሰው ልጅ ትልቅ ወሳኙ ነገር ስህተቱን አውቆ ማንነቱን አውቆ በዛ ስህተት እንዳልሆነ አውቆ በኋላ ሰስቶት ያ ሰው መጥቶ ይቅርታ ተጠየቀ። በዛ ለሰው ትልቅነት ነው፣ ክብርነት ነው። ተክብርም ክብር ማለት ነው። ለሰው ልጅ ይቅርታነት ትልቅነት ነው፣ ላወቀውና ለተረዳው ማለት ነው። ብሩዬ እንግዲህ ተንበርክኮም በዛም ሆነ ሁለታቸውም ይቅርታ እየጠየቁች ነበረ። ሀይሚዬ እንግዲህ ይቅርታ እና ሀይሚዬ ጨረቃዋዬ ማለት ነው፣ ቅመሟዬ የመሬ ነው መንገርሽ። ይቅርታ በላይ ምንም ነገር የለም ማለት ነው። እንግዲህ ብሩዬ ቻለው። የምር ጀግና ነው። የምር ትዕግስት ማንነት ማለት እኔ ብሩ ገና ያየሁት ማለት ነው። እንግዲህ ጥናቱን ይስጥህ፣ ማጥናናቱን ይስጥህ። እኛ ምንም አንልም ማለት ነው። አሁን ደግሞ ሊበቀሏችሁ እየተነሱ ነው። እንግዲህ ትናንትና ብሩዬ ሀይሚዬ እንዲጠራት እንዲያስታርቅላቸው ነበረ። ዲያኒን ተፍቅረኛው ጋር አስታርቆ እንዲሸኝ ነበር የሚፈልገው። ግን ሁለታቸው ደግሞ ዲያኒንና ሀይሚዬ ተደባብለው ደግሞ ሌላ ነገር እንትን ብለው በእንትን ጠብቀዋቸዋል ማለት ነው። እነሱ ብሩ የጠበቀው ሌላ፣ እነሱ የመጡት ሌላ ማለት ነው። ነገሮቹ እየተብሳሱና እየቀጠላሉ ማለት ነው። በእንደዚህ አይነት ሆነ ነገሮቹ እየረዘሙ ይሄዳሉ ማለት ነው። እንግዲህ ብሩዬ ቻለው ማለት ነው። የማይቻል ነገር ምንም ነገር የለም። ለሰው ላይ ደግሞ ይቅርታ ነገር ትልቅ ነገር ነው። በጣም ክብርነት ነው ይቅርታ። ሀይሚዬ እንግዲህ ማንም ሰው ያጠፋል፣ ማንም ሰው ይሳሳታል። ተሳሳትን ማንም ሰው እንትን አይልምና፣ ስለዚህ ይቅርታ በላይ ማንም ነገር ስለሆነ ብሩዬ ደግሞ ስህተቱን አውቆ በኋላ ታረገ በኋላ ቆጭቶት ተጽሞት ይቅርታ ማለት ይጠይቅ። ደግሞ ያንን ይቅርታ ደግሞ ለሰው ልጅ መቀበል ግድ ነው። 3 ቪዲዮ ይቅርታ ቪዲዮ ተሰራ፣ 3 ቪዲዮ ማለት ነው። ከዛ በላይ እንግዲህ ምንም ነገር የለም። ምክንያቱም ቢወዳት ቢያከብራት ነው ብሩዬ እንደዛ ያደረገው ማለት ነው። እና እንግዲህ አይበቀልዩ ሀይሚዬን እኔ ነክታችሁ እናንተ ማንትን አትሉም፣ ገና ተኔ ብዙ በቀላችኋለሁኝ ብላ ሀይሚዬ ደግሞ በአዲስ ነገር ከች ብላለች ማለት ነው። የምን ይቅርታ ነው? ይቅርታ ሊቀበል አልችልም፣ ሁለታቸውን ታልበቀላቸው ብላ እንግዲህ እንትን ብለዋል ማለት ነው። እንግዲህ አሁን ዲያኒና ሀይሚዬ ደግሞ ሁለተኛ ሊበቀሏቸው ነው ማለት ነው። አይታቸው ትናንትና እኛ የጠበቅነው ሌላ ቪዲዮ ነበር። እኛ የጠበቅነው በሌላ ነገር ይመጡልና ነበር። እነሱ ግን የመጡ ሌላ፣ እኛ የምንጠብቀው ሌላ። የትናንትናው ነገር ከባድ ነው። ይህ ቅናት አለ አይደል? ያኛው ያችን ያቅፋል፣ ይሄኛው ደግሞ ይችን ያቅፋል። ሁለታቸውም የቅናት ነው ማለት ትናንትና የመጡት እና ከባድ ነው። እባክሽ ጨረቃዋዬ ማለት ነው ይሄን ያክል ባታሰቃዩና ይሄን ያክል ሁሉንም ባትነሺው ጥሩ ነው ብዬ አስባለሁ ማለት ነው። ምክንያቱም የሰው ልጅ አይታችሁታል፣ በሰው ህይወት መግባት፣ በሰው እንትን መግባት በጣም ተሁሉም ነገር ይረብሻችኋል፣ ተሁሉም ነገር ይነሳችኋል ማለት ነው። ምክንያቱም እሱ ጀመረው እንደ ፍራንክ ነገር ሀይሚዬ ላይ እንትን ሊል ነበር የጀመረው እንደ ቀልድ ነገር እንትን ያለው፣ ዛሬ ግን ስር ሰዶት ሄድበት በቃ ድንግርግር አለው ማለት ነው። እና ሀይሚዬ እንዳውም ዲያኒ ተፍቅረኛው ጋር እንትን ብለሽ ብታስታርቂለትና ብሩዬን ብታስቴስችው ቢደሰት ብዬ አስባለሁ ማለት ነው። ኧረ በጣም ከባድ ነው፣ የምር ከባድ ነው። ነገሮቹ በጣም ውስብስብ ያሉ ነገሮች ናቸው ማለት ነው። ውስብስብ ሀይሚዬ ለምን ይቅርታ እንዳልተቀበለች፣
ለምን ይቅር እንዳላለችው ብቻ ግራ ያስገባሉ ማለት ነው። ሀይሚዬ ደግሞ አሁን የምትፖስታቸውና ውስጥ የምታደርጋቸው ነገር ደግሞ አንዳንድ የትተዋቸው ወሬ ያስብላሉ፣ ራስ ያስመታሉ ማለት ነው። እና ሀይሚዬ ተረጋጊ እስቲ፣ ራስሽን መጀመሪያ አረጋጊ። ወዴት እየሄድኩ ነው፣ ወዴት እየተጓዝኩ ነው ብለሽ እስቲ ለራስሽ ጥያቄና መልስ ስጪው ማለት ነው። ምክንያቱም እንደ ብሩዬ የሚወድሽ የሚያከብርሽ ሁሉ ነገርሽ የሚሆንሽ ተፈቃሪሽ በታች እንደ ብሩዬ የለም ማለት ነው። ስለዚህ ተሳስቷል። ስህተቱን አውቆ ደግሞ ይቅርታ መቀበል ደግሞ ግድ ነው። ባታሰቃዩና ይህን ያክል መንገድ ተጉዞ እንትን ባትዩ ነው ብዬ አስባለሁ ማለት ነው። የምር በጣም ከባድ ነው ከምንም በላይ ማለት ነው። ራስ ያስመጣሉ ነገሮቹ ስብስብ ያሉ ናቸው። እንግዲህ ብሩዬ ትዕግስቱን ይስጥህ። እኛ ምንም ማድረግ አንችልም ማለት ነው። ሁሉም ነገር እንትን ይላል እንጂ ሁሉም ነገር ይስተካከላል። የማይስተካከል ነገር የለም ማለት ነው። ሁሉም ነገር መንገድ ይይዛል፣ መስመር ይይዛል። ያው ለጊዜው ለምትሉ ነው እንጂ መስመርም ይይዛል። አሁን ይሄን ነገር ብለው አሁን ሀይሚዬና ዲያሪ ደግሞ እነ ብሩኬን ፈትነው ሲጨርሱ የዛን ሰዓት ሁሉም ነገር እንትን ይላል። አሁን የሁለታቸው ተጀምሯል ማለት ነው። በተፈተናቸው አይበቀል ባይ ሀይሚን የነካ የለውም በረካ። እኔ ነግታችሁማ እናንተ የትም አትሄዱም። እኔ የማንም ልክስክስ የሰው ልክ አይቅም የሚባለውን ነገር ሀይሚዬ ተጠቅማ ደግሞ ማን ስለሆነ ነው በእኔ ህይወት ገብቶ እንደዚህ ብላ እንግዲህ አይበቀላ። ሀይሚዬ ደግሞ አሁን ሁለተኛ እሷ ደግሞ ልትበቀላቸው ትገኛለች ማለት ነው። ጠብቁ። የዛሬው ቪዲዮ ደግሞ ዳኒና ሀይሚ በአንድ ሆኖ ነው የሚመጡት። ጠብቁ። የዛሬው ቪዲዮ ደግሞ በእንደዚህ ነው። ምክንያቱም ነገሮቹ እንትን እያሉ ስለሄዱ ማለት ነው። ማን እንትን ብሎ ማን ይቀራል የሚለው አባባል አለና፣ እሺ ማን ተፈትኖ ማን ይቀራል፣ ማን ተሰቃዮ ማን ይቀራል ብላ ሀይሚዬ ደግሞ አሁን ልትጀምረው ነው። ነገሮቹ ስብስብ ያሉ ነው። እንግዲህ ምንም ማድረግ አይቻልም። ብሩዬ እንግዲህ ትዕግስቱን ይስጥህ፣ ቻለው። እንግዲህ ያመጣው ነገር አይደለም የታታስበት ያልመጣቸው ነገሮች እንደዚህ ይፈጠሩብህ። ምንም ማድረግ አይቻልም። መቻል ብቻ ያልሆን ቢሉ ምንም ቢሉ መቻል ብቻ። ምክንያቱም የሰው ህይወት በጣም ከባድ ነው። የሰው ፍቅር በጣም ከባድ ስለሆነ ይሄ ነገሮች እስከሚስተካከሉልህ ድረስ ዲያኒም ተፍቅረኛው ጋር ተዳርቆ እስከሚትን ድረስ ያለ ምንም ብትባል መቻል ብቻ ያለው አማራጭ ይሄ ነው። ሌላ ምንም አማራጭ የለም። ግን ሀይሚዬ ተይቅርታ በላች። የምሬ ነው። ተይቅርታ በላይ ምንም ነገር የለም። ምንም ያንን ሰው እኮ ብታከብሩት ለሱ ትልቅ ቦታ ስላላችሁ አይደል ያንን ሰው ይቅርታ የምትጠይቁት። ስለዚህ ይቅርትነት በጣም ከባድ ነው ለሰው ልጅ ማለት ነው። እና ሀባብጂ ይሄን ይመስላል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። በዓለም ዳርቻ የምትገኙ ውድ የአገሬ ልጆች ሰላማችሁ ሁሉ ብዝት ይበልልኝ እያልኩኝ በሌላ ቪዲዮ ውስጥ የምንገናኝ በዚሁ እሰናበታችኋለሁኝ። ሰላም ሁኑልኝ። በያላችሁበት አላህ ይጠብቃችሁ። ግን ሰብስክራይብ ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ ሀባይቦች፣ በያላችሁበት አላህ ይጠብቃችሁ። የማዳም ቅመሞች ማለት ነው። በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው፣ ሙስሊም ነኝ እኔ ሌላ ላመልክም፣ ጌታዬ አንድ ነው፣ እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ፣ ለኢስላም መሞት እድሉ አይገኝ። ልሙት ልሰዋ በአላህ መንገድ፣ ሽንፈት አልሻም በውድም በግድ። ውስጤ ያለውን ስማኝ